የመለኮት ሚራክል ነው በውስጧ ሀፕን ያደረገው እንጂ ከስጋዋ ስጋ ነስቶ ከደሙ እንደነመስተው የሚባል ታሪክ ነው። እንደ ካውንስል የሚባል ነፍሰ በላ ቡድን አለ። ነፍሰ ገዳዩ ለዚህ ያሰማራው ካውንስል የሐሰተኞች መሸሸጊያ ያደረገ ጴንጤነትን ያዋረደ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደተለመደው ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮውን ለብዙዎች እንዲደርስ ላይክ፣ ሼር ማድረጋችሁን እንዳትረሱ። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። በቀጥታ ወደ ዛሬው መርሃ ግብር እናልፋለን። አንድ ቸርች ላገለግል ሄጄ ዛሬም ነግሬያቸዋለሁ። እነዛው ሰዎች ጠርተውኝ እና ጾም ጸሎት ላይ ናቸው። አገልግዬ ስጨርስ አንድ ወንጌላዊ ከመካከላቸው ትንቢት አመጣ። ይታየኛል አለ። ምን ይታያል? አውሮፕላን ሲወድቃል። እኔው እየሰማሁ አታሙ አውሮፕላን ሲከሰከስ አየሁ ኢትዮጵያ ውስጥ። አውሮፕላንን የሚያህል ነገር ገረመኝ። እና ብዙ ጾም ጸሎት ላይ ስለነበር ቶሎ ተጨርሶ ወደ ምሳ የሚሄድ ሰዓት ላይ ነው ይሄን መልእክት ያመጣው። የሁሉ ልብ ያጓጓው ቡናና ሻዩ ላይ ነው። አውሮፕላን ይህ ሰው እውነት ነው እንዴት ተናገረው? ትንሽ 3 ደቂቃም አልተጸለየም ወይ አልተገሰጸም ወይ አልተማለደም። አውሮፕላን የሚል መረጃ ከተበንኛል። በቃ ከዛ ተረሳ። ቡና ነው ጫጫታ፣ ደህና ነሽ ወይ እንደምን ነሽ ጥፍት። እኔ ሻይ ማልጠጣው ሹልክ ብዬ መጣሁ። ባለልክ በሶስተኛው ቀን እሁድ እዚህ ቤት ነበር የምናመልከው። ትዝ ይለኛል ገና ቅዳሴ ቅዱስ ቁርባን ለመስጠት ቆሜ እያለሁ ቅጭል አለ ቴክስቱ። ምንድነው በዚህ ሰዓት ብዬ ቀስ ብዬ ሳየው በደብረ ዘይት የኢትዮጵያ አይሮፕላን ወድቆ እንደዚህ ትዝ ይላችኋል። እንዴ 3 ቀን ውስጥ መልእክቱ በመጣ በ3 ቀን ውስጥ ነው አይሮፕላኑ ወደቀው። ደነገጥኩ ማለት እንደምንም ቅዳሴውን ጨርሼ ደውዬ ጠራሁት። ነብዩ እንደዚህ ያለው መጣ። እዚህ አንተ መረጃ ስጥ ነው እንዴ ተባልከው? ብራዘር አውሮፕላን የሚያል ወድቋል። እግዚአብሔር አሳይቶ ወይ አላጸለይከን ወይ አላስገሰጽከን፣ ዝም ብለህ እኮ ለቀከን፣ ባለ ዕዳ እኮ አልከን አልኩት። እኔ ምን ላድርግ? ሁሉም ወደ ሻይ ቸኮለ። እግዚአብሔር ያሳየኝን ተናግሬ ያለው እኔ ተጠያቂ አይደለሁም፣ ተጠያቂ ነው። አየው በሩን ዘግተህ ወጥረህ የተወሰነ 15 ደቂቃ እንኳን ብንማልድ አትሊስት ምን እንደሚያደርግ እግዚአብሔር ማን ያውቃል? የገለጠልህ መረጃ እንድታስተላልፍ ነው እንዴ? ከመንፈሳዊ ዓለም ሚስጥር እኮ መጥቶልሃል። ካወቅና ከተረዳ በኋላ ተግባራዊ ምላሽ አልወሰድም። እንዳያችሁት እንግዲህ ወንድማችን ወንጌላዊ ማለት ነው መልእክት አስተላልፈዋል። ህዝቡም ሰምተዋል። ታስታውሳላችሁ በደብረ ዘይት የወደቀው አውሮፕላን አይ ቲንክ ስንት ዓመት ይሆናል? ሜቢ ከ10 ዓመት በላይ ሆኗል። አይሆነውም እንደዛ አካባቢ መልእክት ሲያስተላልፍ እንመለከተዋለን። እና መልእክቱ በጣም ቁልጭ ያለ መልእክት ነው ያስተላልፈው። ግን ያንን መልእክት ላይ አያችሁ መልእክት ብቻ አይደለም የሚያስፈልገን፣ መልእክቱ ሀገር ቀያሪ ነገር ካለው ሲቹዌሽንን የሚቀይር ከሆነ በዛ ነገር ላይ መጸለይ አለብን የሚለውን ትምህርት እንወስዳለን። ከዚህ እንዴት ለሰዎች ሞት ዝም ብለን ቀለል አድርገን እንደ መረጃ አድርገን ዝም እንላለን አይነት ነገር ነው። ባይዞ የጸጋ አጠቃቀምን በደንብ ማወቅ ያስፈልጋል። ከአገልግሎት በፊት ይቀድማል የሚለው እኔ አይ ቲንክ የራሴ የሆነ የወሰድኩት ነገር አለ። እናንተም የተሰማችሁን ማስቀመጥ ትችላላችሁ ማለት ነው። አንድ ትንቢት ከመንፈስ ቅዱስ ከሆነ በሰውየው ሕይወት ውስጥ የሚያመጣው ነገር አለ። ሰውየው ኢየሱስን እንዲናፍቅ፣ ኢየሱስን እንዲፈራ፣ ኢየሱስን እንዲያፈቅር፣ ኢየሱስን እንዲጠማ፣ ኢየሱስን እንዲፈልግ ያደርጋል። ወደ ኢየሱስ እንጂ የሚያስጠጋው ከኢየሱስ አያርቀው። በነገርኩ ነገር ከኢየሱስ ከጠፋ የተናገርኩት ነገር ጠላት የተናገረው ነው፣ ስጋ የተናገረው ነው፣ እኔ የተናገርኩት ነገር ነው። በየትኛውም መንገድ ቃል ሳስተምርህ ኢየሱስን እንደምትናፍቅ ሁሉ ትንቢት ስናገር ከኢየሱስ የሚያሸሽ ከሆነ ትንቢቱ ከእግዚአብሔር አይደለም። ሳስተምርህ ወደ ኢየሱስ ከተጠጋ በኢየሱስ ፍቅር እየተወሰድክ ከመጣ እንዲሁ ትንቢትም የጸጋ ስጦታ ነው፣ እንዲሁ ሊያደርግህ ይገባል። ወደ ኢየሱስ ሊያመጣ፣ ወደ ኢየሱስ ሊያስጠጋ፣ ኢየሱስን ከትላንት ይልቅ እንድትፈልግ፣ እንድትናፍቅ፣ እንድታፈቅር። ኢየሱስ ገና ሲባል ጸጉርህ እንዲቆም ካላደረገ፣ ሰውነትን እንዲወር ካላደረገ ትምህርቴም ትንቢቴም ጸሎቴም ዋጋ ቢስ ነው። ለምን? ከመንፈስ ቅዱስ አይደለም። እንዴት? መንፈስ ቅዱስ የጸጋ ስጦታን የሰጠው በነዛ የጸጋ ስጦታ አገልግሎቶች፣ ሰርቪሶች ኢየሱስን ለማክበር፣ ሰውን ወደ ኢየሱስ ለማሳየት። ተጫጩ የተገለባብጬ ሰብኬ ላበላቦኝ አንተ ለኢየሱስ ያለ ፍቅር ምንም ንቅንቅ ማይል ከሆነና ጭራሽ ዴቭ ማለት ከጀመርክ ከመኪና ስወርድ ላንጥፍልክ አልኩ።
እዚህ ጋር ሶር ደረጃው ይርቃል እኔ ልሸከም ካልክ ይሄ እግዚአብሔር አገልግሎታል። መንፈስ ቅዱስ ዳዊትን የማክበር ፕሮግራም የለውም። አገልጋዩን የማክበር አጀንዳ የለውም። መንፈስ ቅዱስ በምድር ላይ ማንንም ግለሰብ ጳውሎስን እንኳን ሳይቀር ጴጥሮስን እንኳን ሳይቀር 12ቱን ሐዋርያት እንኳን ሳይቀር የማክበር አጀንዳ ይዞ አልመጣም። አንዳቸውንም ሊያከብር አልመጣም። ይልቁንስ ኢየሱስን ለማክበር በእነሱ ውስጥ በሚሰራው ሥራ እነሱ ሊዋረዱ ይችላሉ። ውርደት ሊገጥማቸው ይችላል። መከራ ሊገጥማቸው ይችላል። መንፈስ ቅዱስ እነሱ በውርደትና በስቃይ ውስጥ እያለፉ ኢየሱስ እንዲከብር ይሰራ ነበረ። ዛሬም እንዲሁ ነው። እኔ የከበርኩ ከኩራቴ የተነሳ መከራ እየበላው፣ አንዳንድ ኩራት መከራ ሁሉ ያበላል። አንዳንድ መንቀባረር ስቃይ ውስጥ ሁሉ ነው የሚከት። ስወጣ ሰው ያገኘኛል በለ ሰው እንዳያገኝ ስትሰቃይ ነው የምትል። እንደዛ መሆን የለበትም። በጣም ወሳኝ ነገር ነው። ከዚህ ቀደም ዶክተር ማሙሻም በኩል እንደዚህ አይነት ተመሳሳይ መልእክቶችን ሰምተናል። የመንፈስ ቅዱስ ስራ ኢየሱስ ክርስቶስን ወይም የእግዚአብሔር ልጅን ማክበር ነው፣ ሰውየውን ማክበር አይደለም። ሰውየው ሲጀመር የሚያከብረው ራሱ ነው። መንፈስ ቅዱስን ለማክበር ነው የተጠራው። ጌታ ኢየሱስን ለማክበር ነው የተጠራ ነው እንጂ እኛ እንድንከብርበት አይደለም ነው። ግን አደባባይ ላይ እኙኝ የሚሉ ሐሰተኛ አገልጋዮች ራሳቸውን ከፍ አድርገው በሰረገላ ላይ ያስቀመጡ አገልጋዮች አሉ። እውር ማብራት፣ ሽባ መተርተር፣ የሞተ ማስነሳት ወንጌል አይደለም። ወንጌል የታረደው በግ ኢየሱስ ነው። ሽባ መተርተር፣ እውር ማብራት፣ የሞተ ማስነሳት የወንጌል ድምቀት ነው። በክርስቶስ አምነው ለዳኑ ደግሞ ምንም ትርጉም አይሰጥም። ምልክትን ለሚሹ ላልዳኑ በውጭ ላሉ እንጂ። ሲጀመር ሽባ መተርተሩ ላይ አምናለሁ፣ እሺ ይተርተር። ለምን ይተረተራል? ጥያቄ ነው። የሞተ ይነሳል? አይነሳም። ለምን ይነሳል? ኖሮም ያልሰራ ሰውዬ ተነስቶ ምንም አያመጣም። ይሙት ምንም አያመጣም። እዛ ላይ ምንም አሁንም ወንበር አንሰብርም። የሞተ ለምን ይነሳል? እኛ በጣም እየተቸገርን ስለሆነ ነው። እዚህ ጋር አንድ ሽባ ሲተረተር የለም። ከሽባው መተርተር በስተጀርባ የሚድኑ ነፍሳትን ማየት አለብኝ። በክርስቶስ አምነው ለዳኑ በአባቱ መንግስት ርስትና ወራሽ ለመሆናችን ማረጋገጫ ለተሰጠን ለኛ ምን ትርጉም አለው? ትርጉም የለውም። ኖሮም ያልሰራ ሰውዬ ተነስቶ በጣም ስለሚረብሽ ጫና አርጎ መቅበር። ሽባ ይተርተር፣ እውሩም ይብራ፣ ጥሩ ነው። እንደውም መቅበር ነው በደንብ አርጎ። ጌታ ይባረክ። ልጅነት ግን ከስብከት ይበልጣል፣ ከመዝሙር ይበልጣል። ልጅነት ከትንቢት ይበልጣል። ልጅነት ከሁሉ ይበልጣል። አንዳንዶቻችሁ አሁን የምናገረው ቃል ጠቅላላ የሚገባ ነገ ተነጎዲያ ቀጥሎም ተነጎዲያ እኔ እንደውም ወደ ጌታ ሲሄድ ሁሉ ይገባል። ይሄ ልጅ ምን ሊል ፈልጎ ነው ስትል የለም ለነገር ስትፈልገኝ አንተን ራሱ ያገኛል። ምንም ሊል ፈልግ ይረዳ እኔ የወንጌሉ እንትነኝ መልእክተኛ። የተያዙ መልእክቶች ናቸው። ከመጀመሪያውም ጀምሮ ያለው መልእክት በአጠቃላይ ሶስቱንም ብትመለከቱ ብዙዎች አሁን ራሳቸውን የሚያከብሩበት ራሳቸውን የሚያሳዩበት ሆኗል። አገልግሎት ራሳቸውን ደብቆ የሚያገለግሉ ትሑታን የሆኑ አገልጋዮች አሉ። እግዚአብሔርን የሚፈሩ እኔ ልታይ የማይሉ ነገር ግን በውስጣቸው ብዙ የእግዚአብሔር ክብር እቃ ሆነው ራሳቸውን ዝቅ አድርጎ የሚያገለግሉ እንደ መጥምቁ ዮሐንስ ማለት ነው። እኔ ላንስ እሱ ከፍ ሊል ወይም ሊከበር ይገባዋል ብለው የሚናገሩ እንደዚህ አይነት ትሑታን አገልጋዮች አሉና የግሪክ ሰዎች ጥበብን አይደል፣ አይሁዶች ደግሞ ምልክትን ይሻል። አመንዘራ ትውልድ ምልክትን ይሻል ያለው ጌታ ኢየሱስ ስለዚህ ነው። ከምልክት ባሻገር እኛ አለ የተሰቀለውን ክርስቶስን እንሰብካለን ያለው ቅዱስ ጳውሎስ። ማዕከሉ የወንጌል ማዕከል ክርስቶስ ኢየሱስ ነው። ሌላው ዝም ብሎ ማድመቂያ ነው። ሲምፕል ነገር ነው። ፈውስ፣ ታምራት፣ ምናምን ድንቅ ይሄ ተራ ነገር ነው። ባይ ዘ ወይ ዋናው የወንጌል ዋናው ብስራት ሮሜ 1 ነው። ከ1 እስከ 4 ነው። የትም አትሄድም። ክርስቶስ ኢየሱስ ነው። እውነተኛ ወንጌል የታረደው በክርስቶስ ኢየሱስ ነው። ድሮ እኔ ከነዚህ ከነ መሰረት ጋር ምናምን እናጣላ ነበር። እነሱ ላይ ኮንቴንት ሰራ ነበር ምናምን ልክ እነ ዮኒ አሁን እንደሚያደርጉ። ከዛ ፋይናሊ ልክ ከእንቅልፍ እንደሚባነን ነው የባነንኩት። ለካስ እነዚህ ሰዎች ቅጥረኞች ናቸው፣ ወታደሮች ብቻ ናቸው። ካውንስል የሚባል ቡድን የቀጠራቸው ቅጥረኞች ናቸው። ሶ ለምሳሌ አንድ የታዘዘ ወታደር ሰው ቢገድል ወታደሩ ገደለ ተብሎ እንደማይጠየቀው ሁሉ እነዚህ ሰዎች ሰው ቢገድሉ
እነዚህ ሰዎች አይጠየቁም። ምክንያቱም እነዚህን ሰዎች አገልጋዮች ናቸው፣ የፈውስ ጸጋ አላቸው፣ ሐሰተኞች አይደሉም ምናምን ብሎ ፈቃድ የሰጣቸው አንድ ካውንስል የሚባል ነፍሰ በላ ቡድን አለ። ስለዚህ ነፍሰ ገዳዩ እነዚህን ያሰማራው ካውንስል የሐሰተኞች መሸሸጊያ ያደረገ ጴንጤነትን ያዋረደ እግዚአብሔር እንዲሰደብ የሚፈልግ ቅሌታም ቡድን አለ ካውንስል የሚባል እና የካውንስል መሪዎች ይህን በድፍረት ነው የምናገር። ይህ ሰውዬ አሁን ሲናገር ምን ይላል መሰላችሁ? የኔ ስራ ጸለይ ነው መፈወስ እግዚአብሔር ነው ምናምን ይላል። እያለን እኮ ያለው መሰላችሁ እግዚአብሔር ነው የገደለው፣ ተፈውሰሃል ሊዳውልቅ ያለው እግዚአብሔር ነው፣ የዋሸው እግዚአብሔር ነው፣ ውሸታም እግዚአብሔር ነው እያለን ነው። ይሄንን ሲናገር ይሄ ሰውዬ አይደለም የተናገረው፣ ካውንስሉ ነው የተናገረው። ወዳጆቼ ፍቃድ የሚሰጠው አካል ነው ተጠያቂ። ፍቃድ የሚሰጠውን አካል የማይቆጣጠር ደግሞ የመንግስት እንትን ነው፣ ህግ አስፈጻሚ ነው። ህግ እየተጣሰ ገንዘብ እየተመዘበረ ሰዎች እየሞቱ ሃይማኖት ከሃይማኖት እንዲጣላ እያደረጉ ከዛ በኋላ እንደገና እና አቤልን አረባካችሁ አታጣሉን ብለው ስለለመኑ ሃይማኖት ከሃይማኖት ተጣሉ ብለው የሚያስሩ እንደዚህ አይነት ስልጣን የሰጣቸው መንግስትና ካውንስሉ ነው። ሶ መቀየር ካለብን መንግስትና ካውንስሉ ነው መቀየር ያለብን፣ መቀየር ካልቻሉ ማለት ነው። ነውረኛው ግሩፕ ካውንስል ነው፣ ነፍሰ በላው ቡድን፣ ሌባው ቡድን፣ የወንበዴዎቹ ዋሻ ጌታ ኢየሱስ ቢኖር በጅራፍ እየገረፈ የሚያባረው የካውንስል ውስጥ የተጠቀጠቁትን ሌቦች ናቸው። ከእንጀራቸው ውጭ ሌላ ነገር የማይታያቸው ርካሾች። አዎ ሰው የሚገሉት የሚዋሹት ድራማ እንዲሰራ የፈቀዱት ካውንስሉ ናቸው። ኢንቨስቲጌት ለማድረግ እንኳን ፍላጎት የሌላቸው የሀብታም አጫዋቾች፣ ከመንጋው ደስ ያላቸውን የሰባውን ወስደው የሚበሉ ግን መንጋውን የማይጠብቁ ጨካኝ እረኞች ካውንስሉ ነው። እንግዲህ እንደሰማችሁት ነው። ከዚህ ቀደምም ብዙ ጊዜ እልፍ ቁጥር ጊዜ ተናግሬያለሁ። ካውንስሉ ጋር ነው ችግሩ ያለው። ላይሰንስ የሚሰጠው አካል ጋር ነው፣ ፍቃድ የሚሰጠው አካል ጋር ነው። እነዚህ ሰዎች ላይሰንስ ስር ናቸው፣ ፍቃድ አላቸውና የመግደልም ፍቃድ አላቸው ማለት ነው። ቫይስ ቨርሳ። ስለዚህ ካውንስሉ ዝም ተብሏል። ስቲል ካውንስሉ ደግሞ የመሰረተው ሌላ አካል አለ እና በዚህ ጉዳይ ምን እየተደረገ ነው? አስፈሪ ዘመን ላይ ነው ያለን። ተቆጣጣሪ የለም፣ ካውንስል የለም ማለት ደግሞ ሌላ ታሪክ። አሁን በኦርቶዶክስ ቤተክርስቲያን አንድ አስተማሪ ቢሳሳት አለው ህግ፣ እያንዳንዱ ህግ አለው። ዝም ብሎ አይታይ። ዝም ብሎ እንደማንም መፈንጫ አይደለች ኦርቶዶክስ ቤተክርስቲያን። ሐሰተኛ ነብይ ተነስቶ እንደፈለገ የሚደንስባት አይደለች። በጣም የሚያሳዝነው ማለት ነው። በዚህኛው በፕሮቴስታንቱ ዓለም ግን መፈንጫ መጫወቻ ሆኗል። ሱቅ መነገጃ፣ መሰደቢያ ሆነናል፣ እኛ መሳለቂያ ሆነናል ማለት ዝም እየተባለ እየቀጠለ ነው። አሁንም እስቲ ግን ይህንን የሚያደርገው ማን ነው? ካውንስሉ። አሁንም የምናየው በጣም ጉደኛ የሆነ ጉዳይ አለ። በተለይ ዮናታን አክሊሉ ከሚባለው ሰው ከዚህ ቀደምም የስህተት ትምህርት አንድ ብቻ መስሏችሁ በጣም የተሳደበችን ለተሳሳተው የስንት ዓመት የቆየ ቪዲዮ አምጥታችሁ ምናምን ትላላችሁ። ይሄው አደገኛ ስህተት ደግሞ የአደገኛ ምንፍቅና የሚባለው ኢየሱስ ከማርያም ስጋ አልነሳም ብሎ ማስተማር ማለት ነው። ትልቅ ምንፍቅና፣ ትልቅ ሂውጅ ባይዘ ቢብሊካል ምንፍቅና ነው። የአባቶች ጋር ምናምን አንሄድም። ቢብሊካል የሆነ መጽሐፍ ቅዱሳዊ ምንፍቅና ነው የሰራው። ስጋ አልነሳም ማለት ባይዘ ወይ ከድንግል ማርያም አልተወለደም ማለት ነው። ቫይስ ቨርስ። ምክንያቱም 9 ወር ካልተሸከመችው ልጅ ሊሆን አይችልም። ወይስ የተለየ ማንነት የለውም። ኢየሱስ እንደ ሰው ነው የተወለደው። በነገር ሁሉ ወንድሞችን ሊመስል ተገባ ማለት እኮ ወንድሞቹን መስሏል ማለት ፐርፌክት ማን ነው ማለት ነው። ኢየሱስ ሰው ነው እያልን ነው። እዚህ እንደ ሰው አይወለድም እያልክ ይሄ ወይም የጆቫ ትምህርት ሊሆን ይችላል፣ ይሄ ደግሞ ኦንሊ ጂሰስ ሊሆን ይችላል፣ ወይ ደግሞ የኢስላሞች ትምህርት ሊሆን ይችላል። ኢስላሞችም ያምናሉ ከማርያም እንደተወለደ። ያንተ ግን ምንፍቅናው ከየት ዓለም እንደሆነ አናውቅም። ብቻ ቪዲዮውን ስሙትና የመለኮት ሚራክል ነው በውስጧ ሀፕን ያደረገው እንጂ ከስጋዋ ስጋ ነስቶ ከደሙ እንደነመስተው የሚባል ታሪክ የለም። የዛሬ 5 ዓመት አካባቢ ዮሐንስ ወንጌልን ሳስተምር የተናገርኩትን አንድ ማስተካከል በፈልገው ሐሳብ አለ። ኢየሱስ ክርስቶስ ከማርያም ስጋ ነስቷል ወይስ አልነሳም የሚለው ሐሳብ ሲነሳ ኢየሱስ ከማርያም ስጋ ነስቷል። ግልጽ ነው። ኢየሱስ ከማርያም ስጋ ነስቷል። ያኔ ከማርያም ስጋ አልነሳም ብዬ የተናገርኩት ስህተት ነው። ይሄንን እንደ እርምት ወስዶታል። እሱ እንደውም ጥሩ ነው ስለመናገሩ። ማን ይናገራል በአሁን ሰዓት ልትሉ ትችላላችሁ። ከዚህ ቀደምም ዳንኤል ጌታቸው ሰው ገድያለሁ ብሎ ሲስቅ እናንተም አይ እውነተኛ ስለሆነ እውነቱን ተናግሯል፣ ጥፋቱን ማመን ደግሞ የሰው ምን አይነት ነገር ብላችኋል። ይሄኛውም ሰውዬ ኦኬ 5 ዓመት በኋላ ያረፈደ እየመጣ ማለት ነው። እዛው በነጋታው ማረም ይችል ነበር። እንደፈለገ ከተናገረ በኋላ ስጋ አልነሳም ብሎ ካለ በኋላ ደግሞ ስጋ ነስቷል ብሎ መጽሐፍ ቅዱስ to the point ይናገራል። በነገራችን ላይ ወደ ገላትያ ሰዎች 4:4 ላይ ከሰው ከሴት የተወለደውን ይለዋል። ዕብራውያን መልእክት ምዕራፍ 2 ወይም ወደ ዕብራውያን ሰዎች ምዕራፍ 2 ቁጥር 16 የአብርሃምን ዘር ይዟል እንጂ የመላእክትን ዘር አልያዘም። ስለዚህ ከሰው ነው የተወለደው ማለት ነው። በስጋና በደም ተካፍሏል፣ ከድንግል ማርያም ተወልደዋል፣ ተዋህዷል ብለን የምናወራው ለዚህ ነው። አጋንንት ትምህርት እየቀጠለ ነገም ይቅርታ ይጠየቅበታል ማለት ነው።
በጣም ከባድ ነገር እየመጣ ነው። ቀላል ይመስላል ሲታይ። ብዙዎቻችሁ ይሄ ምንድነው ምን ችግር አለው አርሞታል ምናምን ልትሉ ይችላላችሁ። ከ5 ዓመት የምንፍቅና ትምህርት በኋላ ጉዞ ተጉዞ እንደገና ማረም ማለት ይሄ ቀላል ህዝቡን እንደ ቀላል መጫወቻ አድርጎታል እንደማለት ነው ለኔ። ሃይ ጋይስ እንዴት ናችሁ? ደህና ናችሁ? ዛሬ አንድ የታዘብኩትን ነገር ለማውራት ነው የመጣሁት። ያው እንደተለመደው ፌስቡክ ላይ ዞር ስል የሆነ ቪዲዮ መጣልኝ። ምን አትሉ? እዩ ጩፋ አወቃችሁታ? እዩ ጩፋን ማቅ የለም ለነገሩ የሱን ቤት መኖሪያ ቤት እያየው ነበርና አሁን 6ኛው ፍሎር ላይ የኔ ቢሮ ደርሻለሁ ብሎ ቢሮ ላይ ልክ እንደ መንግስት ቤት ወይም ደግሞ እንደ ቤተ መንግስት ኮንትሮል አለው ካሜራ ማን እንደሆነ ኮንትሮል አድርጎ ምናምን ነው በሩን የሚከፍተውና ከፍቶ ሲገባ ደግሞ ላይክ አይ ዶንት ኖ የቤተ መንግስት ራሱ እንደዚህ የሚያምር አይመስለኝም ሳስበው። ኦ ማይ ጋድ በጣም ነው የገረመኝ። ኦፊሱ ምናምን በጣም ነው የደረቀኝና አንድ ፓስተር ሃው ካም እንደዚህ አይነት ኑሮ ሊኖር ይችላል? እኔ የሚያሳዝነኝ ግን እዛ ቸርች ውስጥ ተሰብስበው አሜን ሲሉ የሚውሉት ግን የሚኖሩት የጭቃ ቤት ውስጥ ነው። ቢኮዝ ከነሱ የሚወጣ ገንዘብ እሱን ደግሞ እንደዚህ አይነት ኑሮ እንዲኖር አድርጎታል። በጣም ነው የገረመኝ። አይስወር እንዴት ሃው መጥቆ ግን ፌስቡክ ላይ ቲክታክ ላይ ግን ሽመልስ አብዲሳ ሮሌክስ ሰዓት አረገ ተብሎ ሲሰደብ ነበር፣ ሲወራበት ነበር። ሶዋት እሱ እኮ አትሊስት የኦሮሚያ ፕሬዚዳንት ነው፣ አንድ ፕሬዚዳንት። ያኛው ደግሞ አንድ ሰባኪ ነው፣ በእርግጫ በካልቾ እየተማታ ከሰው እየቀፈለ የሚኖር ነው እሱ። እንደዚህ አይነት ኑሮ ሲኖር ግን ማንም ስለሱ ያወራ የለም። ሽመልስ አብዲሳ ግን ሮሌክስ ሰዓት አደረገ ተብሎ ኬት አምጥቶ ነው ተባለ። በጣም ነው የምትገርሙት ግን አንድ መንግስትና አንድ ተራ ሰባኪ አንድ እኩል ስታረጉ ማለት ነው። እኔ እሱ ይገርመኝና እኔ ኢትዮጵያ ውስጥ ግን ስንት አይነት ልዩነት ነው ያለው። እግዚአብሔርን ቸርች ውስጥ ጌታ ይባረክ ኢየሱስ ጌታ ነው ሲሉ የሚውሉት የሚኖሩት የጭቃ ቤት ውስጥ የሚኖሩት ጉሊት እየቸረቸሩ የሚያገኙትን ገንዘብ አምጥተው ለሱ እየሰጡታል። እሱ እንደዚህ አይነት ኑሮ ይኖራል። ታምር ነው ብቻ ኑሮ። ነገ ጠለ ነው ለምንሄደው ዓለም እንደዚህ አይነት ቤት ውስጥ መኖር፣ እንደዚህ አይነት ሌክቸሪ በሰው ድሃ በሰው ላብ በሰው ገንዘብ መኖር በጣም ነው የሚያስጠላው። እግዚአብሔር ባር ከዚህ ቀደምም ብዙ ተናግረናል፣ ለፍልፈናል፣ ጮናል። ሌላው ሃይማኖት ላይ ያለ ሰው እየነቃ ነው ያለው። ሌላ እምነት ውስጥ ያሉ ሰዎች በጣም እየነቁ ነው ያሉት። እዚህ ፕሮቴስታንት ሆኖ ግን አጨብጫቢ አሉ። እዩ ጩፋ ተነካብን ብሎ የሚያብዱ ሰዎች አሉ፣ ራሳቸውን የሚስቱ ሰዎች ሁሉ አሉ ማለት ነው። ይሄ ገንዘብ ከየት መጣ? ከህዝቡ ነው። ከህዝቡ ያን የሚያክል የ4 ሚሊዮን ነው ቢሊዮን ነው ስክሪን ተገዛ ተብሎ ለድሃ ቢሰጥ ምንድነው ችግሩ? ችግረኛ ምድር ላይ በስቶ ትንሿን መኪና ይዛ አንተ ለድሆች ብታበላ ምንድነው ችግሩ? ህዝቡ የሚበላው አጥቶ የተንከራተተ አንተ ቁጭ ብለህ ትበላለህ ማለት ነው። እንደዚህ አይነት መልእክቶች እንደዚህ አይነት ቪዲዮዎችን የምትወዱ ሰዎች ላይክ ሼር ማድረጋችሁ እንዳትረሱ። ቻናሉን ሰብስክራይብ አድርጉ። ሌላ ፕሮግራም እስከምንገናኝ እስከዚያው መልካም ቆይታ። የጌታ መንፈስ ከሁላችሁ ጋር ይሁን።